ሰዎችን ወደ ቅድስተ ቅዱሳኑ ወደ መቅደሱ ማስገባት አልቻለም። ለምን? ሰዊው የሚሞት ኃጢአት የሚስማማው ስለሆነ ነው። መስዋዕቱም የሰው ልጆችን ከዘላለም ሞት ማዳን አልቻለም። ለምን? የሚሞቱት እንስሳት የሚሰውቱ እንስሳት ባልሰሩት ኃጢአት ባልበደሉት በደል ስለ አንዱ ተገብተው ተወክለው መስዋዕት መሆን ስለማይችሉ ነው። ስለዚህ አሁን ራሱ ክርስቶስ መስዋዕት ሆነ። ማን? ክርስቶስ። መስዋዕት ተቀባይ ሆነ ክርስቶስ። ልብ አድርጉ። ያ የበግና የፍየል የዋኖስ መስዋዕትን የእህል የቁርባን መስዋዕትን አስወግዶ ራሱ መስዋዕት ሆነ። ስጋውን ሰጠን፣ ደሙን ሰጠ። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይሄ ስለ እናንተ የሚፈሰው የአዲስ ኪዳን አይደል የምንለው? ያ በሙሴ ዘመን ይፈስ የነበረው ኪዳን ያ ደም ሰዎችን ማዳን ስላልቻለ አዲስ ኪዳን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሱ ደም መፍሰስ ምክንያት አዲስ ኪዳንን አገኘን። ሌላው ኪዳነ ዳዊት ነው። ከመረጥኩት ጋር ቃል ኪዳኔን አደረግኩ፣ እግዚአብሔር ለባሪያዬ ለዳዊት ማልኩ ይላል መዝሙር 89 ቁጥር 3 እና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከመረጥኩት ከዳዊት ጋር ኪዳን አደረግኩ። እግዚአብሔር ከዳዊት ጋር ቃል ኪዳን አድርጓል። ዳዊት በበደለ ሰዓት፣ ዳዊት ጥፋትን ባጠፋ ሰዓት እግዚአብሔር ነቢዩ ናታንን ወደ ዳዊት ልኮታል። በድለሃል፣ አጥፍተሃል፣ በእግዚአብሔር ፊት ዘሙተሃል ሲለው አዎ በድያለሁ፣ አጥፍቻለሁ፣ በእግዚአብሔር ፊትም ኃጢአትን ሰርቻለሁ አለ። የክብር ካባውን አወለቀ፣ የክብር አክሊሉን አወለቀ። ያ ቅዱስ ዳዊት እግዚአብሔር እንደ ልቤ ብሎ የተናገረ ዳዊት ኃጢአት ሰርተሃል ሲባል እኔ ንጉሥ ነኝ እንዴት ኃጢአት ሰራለሁ? በግራ በቀኝ ከኋላ ከፊቴ ብዙ ሺህ ወታደሮች ይጠብቁኛል፣ እንዴት እበድላለሁ አላለ። የእግዚአብሔር ልብ ስላለው ቅዱስ ጳውሎስ እኛ የክርስቶስ ልብ አለን እንዳለው የእግዚአብሔር ልብ ስላለው አስተዋይ ልቦና ስላለው ዳዊት በድያለሁ፣ አጥፍቻለሁ፣ በእግዚአብሔር ፊትም ኃጢአትን ሰርቻለሁ ብሎ ተንበረከከ። ዛሬም እግዚአብሔርን ስለዚህ ስለ ታላቁ ሰው ስለማን? ስለ ዳዊት ስለገባህለት ቃል ኪዳን እኛ ልጆችህን አስብ እንላለን። ሌላው ኪዳነ ምሕረት ነው። ኪዳነ ምሕረት ነው መጨረሻ የምናየው። ኪዳነ ምሕረት ስንል እግዚአብሔር ለእመቤታችን ለድንግል ማርያም የገባው ቃል ኪዳን ነው። ኪዳነ ምሕረት በመባል ይታወቃል። ስምሽን የጠራ ዝክርሽን የዘከረ